ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በዚህ ፕሮግራም የድሮ የእስልምና አክራሪ የነበረው አብዱላህ ሰሚር ዛሬ ስለ እስልምና እና ስለ ሙስሊሞች ችግር ይነግረናል። ሙስሊሞች አሁን ብዙውን ጊዜ ከክርስቲያኖች ጋር ነው ፕሮግራም እያዘጋጀ ያለው። ጸልዩለት፣ ወደ ጌታ ይመጣል፣ ሚስቱ ቅርብ ናት። እና ለማንኛውም ግን ስለ ሙስሊሞች ተመልከቱ ይለናል። This clip we're going to see a Muslim woman being sneaky. እቺንን የእስላም ሙስሊም ሴት ተመልከቷት፣ ቀስ ብላ ሾልካ ገብታ የምትሰራውን ተመልከቱ ነው የሚለው። ገባች? ተመልከቱ። What the heck is going on here? ምንድን እየሆነ ነው? ምን እየሆነ ነው? ምን እያረገች ይመስላችኋል? እንግዲህ ልብስ ከሚሸጥበት ቦታ ገብታ ልብስ የምትገዛ መስላ ልብስ ሰዎች ከሚለኩበት ገብታ ምን ታረጋለች? ልብስ ልትገዛ አይደለም የገባችው። የገባችበት ወደዛ ሱቅ የገባችበት ዓላማ ልብስ ለመግዛት አይደለም። ምን ልታረግ ነው? ያው እንዳያችሁ What's going on is she's dishonestly using a department store. ታማኝነት በጎደለው መልኩ የሆነ ስቶር ውስጥ ገብታ መጋዘን ውስጥ ገብታ ሱቅ ውስጥ ገብታ ጸሎቷን ትፈጽማለች። Change room to say her Islamic prayer. ይህም ደግሞ እስላማዊ ጸሎቷን ልታረግ በልብስ መቀየሪያው ገብታ ከሰው ገንዘብ ከሆነው ከራሷ ካልሆነ ማለት ነው። ለምን ሜዳ ላይ አትጸልይም? ለምን ተራራ ላይ ወጣ? ወይም ደግሞ እንደሌላው እንደወንዱ ድፍረት የላትም ማለት ነው። አንዳንዴ መኪና መንገድ ላይ ሄዶ ይወድቃል። መቼም እስልምና የሰው የእምትና ሃይማኖት ነው። እዩኝ ነው ብዙውን ጊዜ። እሷ ግን ያ ድፍረት ስለሌላት ውስጥ ገብታ እንዴት ታረጋለች ነው የሚለው። Why is she doing this? ለምንድን ነው ይህን የምታደርገው? Because Muslims are commanded to pray 5 times a day. ምክንያቱም እስልምና በግድ 5 ጊዜ እንዲጸልዩ በቀን 5 ጊዜ እንዲጸልዩ ይገደዳሉና Every single day, and that can be hard. እያንዳንዱ ቀን። ያም ደግሞ ማድረግ በጣም ቀላል አይደለም። The prayers are spread out based on daylight hours. ያም ጸሎትም ደግሞ በአንድ ሰዓት በአንድ በተከታታይ የሚጸለይ ሳይሆን በተለያየ ሰዓት በተለያየ ጸሎት ጊዜ የሚጸለይ ነው። And if the days are short, that means sometimes you have to do your formal prayers in rapid succession. ቀኑ አጭር በሆነበት ጊዜ ደግሞ በተከታታይ ቅርብ አድርጎ መጸለይ ይችላሉ። So what should they do? ታዲያ ምን ያደርጉ? Well, I'd start with not dishonestly pretending you want to buy. እኔ የምመክራቸው በታማኝነት በጎደለው የምትገዙ ምናምን መስላችሁ ወስጣችሁ ሾልካችሁ ገብታችሁ እንደ ቤታችሁ መጸለዩን ብትተውት ነው የሚለው። Buy something so you can pray in there. What on earth is that? Lying in order to worship God. እናንተ እኮ እያረጋችሁ ያላችሁት አላህን አምላካችሁን ለማምለክ ስትሉ ውሸት ነው፣ መዋሸት። የገባችሁ ልትገዛ ነው አይደል? ልትገዛ መስላ ነው። ሰዎች ትገዛለች ልትለካ ነው ብለው ነው እንትን ያሏት። እሷ ግን ውሸት ነው። በውሸት አምላኳን ታመልካለች። Do they not see anything wrong with that? በዚህ ታዲያ አንድም ስተት የለበትም ብላ ታምናለች። ጭንቅላት የእስልምና ጭንቅላት እንደዚህ ነው እንዴ? ስተት የለውም ብሎ ሰው እንትን አይልም። What about the people that actually want to try on clothes and buy? ሌሎች ሰዎች ተራም ይጠብቁት ገብተው ለመለካትና ለመግዛት እንትን የሚሉት ለነሱስ Buy them? You're taking up that space, that የነሱን ቦታ በመውሰድ የነሱን ሰዓት መቃማት አይደለምን? valuable space for paying customers who actually want to spend their money. ገንዘባቸውን ከፍለው ለመግዛትና እንትን ለማለት የሚሉትን የነሱን ጊዜ በመስረቅ በመቀማት የራሷንን የሃይማኖታዊ ስርዓቷን ትፈጽማለች። If you're a Muslim and you must pray in public, ሙስሊም ከሆንክና በህዝብ ፊት ለፊት መጸለይ ካለብህ
Find a quiet space alone somewhere in the corner. ካልፈለክ ደግሞ እንትን የሆነ ቦታ ፈልግ። ጸጥ ያለ ቦታ ፈልጊና ፈልገሽ እዛ ሄደሽ ጸልይ። And pray there. Don't dishonestly use clothing store change room. በታማኝነት በጎደለው ምክንያት በማጭበርበር የሰዎችን ስቶር ወይም ደግሞ መጋዘን ወይም ሱቅ በመግባት አታጭበርብሩ። Like this, it's slimy and dishonest to trick stores into letting you pray in there. If you're Muslim, pray at home, combine your prayers, or be brave and pray in public without. ሙስሊም ከሆንክ እውነተኛ ሙስሊም ከሆንክ ከቤት ጸልይ። አሊያም ደግሞ ደፋር ከሆንክ ሜዳ ላይ ወጣ ተንከባለል ጸልይ። ሜዳ ላይ ሆነ ጸልይ። Causing a scene of disturbance. Those are the options. The whole ሰዎችን ደግሞ በማይረብሽ መልኩ አድርጉት። ያለው አማራጭ ይሄ ነው። ከዚህ የተለየ የለም። burden Islam creates on believers to be constantly ሙስልምና በሰዎች ላይ የሚፈጥረው ሁለንተናዊ ሸክም በጣም አስቸጋሪ ነው። praying honestly sucks. እንደዚህ አይነቱ በጣም ያስቀይማል። እስልምና የሚፈጥረው ይሄንን ወደ ኋላ ጣሉት። Islam behind. እስልምናን ወደ ኋላ ጣሉት። Life is better and more beautiful without it. ህይወት ያለ እስልምና የተሻለና ቆንጆ ነው። እስልምና ህይወት ይላል። ጭሙን አስረግሞ ቆይ ወደፊት እንትሩ የድሮውን አክራሪ ያለ የነበረው ፎቶ አሳያችኋለሁ። አሁን ወጦ አላህ ጨለማ እንደሆነ አውቋል። ወነት ወደ ሆነው እውነት መንገድ ህይወት ወደ ሆነው ወደ ኢየሱስ ነው። እስልምና እንደዚህ ነው። ሸው ነው እስልምና፣ ውሸት ነው እስልምና። አእምሮን እንትን አይልም። አእምሮ ላይ ምንድነው እኔ ምን እያረኩ ነው? ሰዎች ግን ምን ያረጋሉ? ምን እዚህ ስቶር ገብቼ እንዲህ ሳረግ ምንድነው ቢያገኙኝስ ምን ቢሉ ምን አገባው? ይሄ የቃፊር ስቶር ቃፊር ነው የሚባለው። ወደ ቃፊር ስቶር ገብታ እንትን ትላለች። ለምንድነው? አላህ እንደዚህ ነው። መሐመድ በራሱ ባልሆነው ነው እንትን የሚለው የነበረው። ከሱ የተማሩትም እንደዚህ ናቸው። እስልምና የጥፋትና የውድቀት የሞት ሃይማኖት ነው። የሐሰተኛ ሃይማኖት ነው። እውነት መንገድ ህይወት የሆነው የእግዚአብሔር ልጅ ኢየሱስ ነው። ወደ እርሱ ኑና በእርሱ እመኑ። ከእስልምና ጨለማ ውጡ። አደራ በሰማይ አደራ በምድር እላችኋለሁ። ደህና ሁኑልኝ ባይ